ሰላም ሰላም እንዴት ናችሁ? ውድ ዳሎል ኢንተርቴይንመንት ቤተሰቦች ዛሬ እንግዲህ በጣም አሳዛኝ ዜና ሶሻል ሚዲያ ላይ ሲዘዋወር ተመልክታችኋል ብዬ አስባለሁ እና ተወዳጁ አርቲስት ነፃነት ወርቅነህ በኢቢኤስ ደግሞ የቤተሰብ ጨዋታ የሚባለውን ፕሮግራም ሆስት የሚያደርገው እሱ ነው ታውቃላችሁ እና ህይወቱ አልፏል የሚል መረጃ ሶሻል ሚዲያ ላይ በስፋት እየተሰራጨ ነው። ይሄ መረጃ ዛሬ ከተሰማ በኋላ እንግዲህ መረጃው እኔም ደርሶኝ ነበረ ግን ያልሰሙ ቤተሰብ አባላት ሊኖሩ ይችላሉ በሚል እንግዲህ ትልልቅ ሚዲያዎች ላይ እስኪዘገብ ድረስ ትንሽ መቆየት አስፈላጊ ሆኖ ስለተገኘ ነው የቆየሁት እና በጣም የሚያሳዝን ነገር ነው። ማንም የማይጠብቀው ነገር ነው። ወጣት ለዛውም ደግሞ በጣም ፖፑላር የሆነ ተወዳጅ አርቲስት ነው። እናም እንግዲህ ነፃነት ወርቅነህ ከሰራቸው ፊልሞች ውስጥ የተወሰኑትን ብቻ ልጥቀስላችሁና አንድ በዚህ ጉዳይ የምነግራችሁ ነገር አለ። ባለቀለም ህልሞች፣ ቾምቤ፣ ሲቲ ቦይዝ፣ ክላስሜት፣ ኮመን ኮርስ፣ ኤፍቢአይ፣ 1 2 3፣ ፍቅር ምን አገባው፣ ሳልነግራት፣ ሶስተኛ ወገን፣ ታስጨርሽኛለሽ፣ ያ ቀን፣ ያንቺው ሌባ 1 እና ያንቺው ሌባ 2። እነዚህ ጥቂቶቹ ብቻ ናቸው። ነፃነት ወርቅነህ እንግዲህ እንደምታውቁት ሁለገብ የሆነ አርቲስት ነው። ፊልም ላይ የተለያዩ ካራክተሮችን ይጫወታል። ነገር ግን አብዛኛውን ጊዜ የምናየው አስቂኝ በሆኑ ካራክተሮች ነው። በጣም የሰው ልብ ውስጥ ሊገባም የቻለው በእነዚህ አስቂኝ ካራክተሮች ነው። ኢትዮጵያ ውስጥ እንግዲህ ይሄ አስቂኝ ካራክተር የሚባለው ነገር ሲነሳ አንደኛው የሚነሳው ነፃነት ወርቅነህ ነው። ኢትዮጵያ ውስጥ የፊልም ኢንዱስትሪው ላይ ይሄ የሰውን አቴንሽን በሚይዝ መንገድ ፊልም ይሰራ ሲባል የመጣው ስትራቴጂ ምንድነው? ሰዎችን ቁም ነገርም አስቂኝም የሆነ ነገር ይዘን እንምጣ በሚል ነው እንግዲህ አስቂኝ ነገሮች ፊልሞች ላይ የተጨመሩት እና ይሄንን በሚገባ ሲጫወት ያው እንግዲህ ጥርስን የማያስከድን የትወና ችሎታ ያለው ሰው ነው። ነፃነት ወርቅነህን የዘጠናዎቹ ትውልድ ያውቁታል በደንብ፣ የ2000 ምናምን ትውልድም በደንብ ያውቀዋል። ምክንያቱም ለረጅም ጊዜ ነው ፊልም ላይ የቆየው በጣም በሚገርም አክቲንግ ስኪል። ይሄ ብቻ አይደለም፣ ማስታወቂያ ላይ የሬዲዮ የቲቪ ማስታወቂያ እንግዲህ ድርጅቶች ነፃነት ወርቅነህን ሲያሰሩና ሌላን ሰው ሲያሰሩ ያለውን ልዩነት ሁላችንም የምናውቀው ነገር ነው። ነፃነት ወርቅነህ በማስታወቂያ ተወዳዳሪ የሌለው ሰው ነው። ያንንም ማስታወቂያ በሚሰራበት ጊዜ ማስታወቂያው ማስታወቂያ ሳይመስለን እንዲሁ በቃ እንደ ፊልም እንደ ኮሜዲ እያየን ማስታወቂያን እንድንለምድ ቲቪ ላይ ሬዲዮ ላይ ያደረገን እሱ ነው። በጣም ኢንተርቴኒንግ የሆነ ሰው ነው። እናም እንግዲህ ዛሬ ህይወቱ እንዳለፈ እየወጡ ያሉ መረጃዎች ያሳያሉ። በነገራችን ላይ በጣም ብዙ ሰው ይህንን ነገር ሲያይ ትንሽ የተደናገጠው ለምንድን ነው? አብዛኛው ሰው ይሄን ነገር ምንድን ነው በሚል ከዚህ በፊት ነፃነት ወርቅነህን ቲቪ ላይ የሚያዩት መልክና ከቅርብ ጊዜ ወዲህ የሚያዩት መልክ ትንሽ አልገጣጠም ያላቸው ሰዎች ብዙ ነገር ሲጠይቁ ነበረ። በጣም ብዙ ነገር ሶሻል ሚዲያ ላይ ሲጠይቁ ነበር። ያው ኢትዮጵያዊ ስንሆን እኛ ደግሞ አንዳንድ ነገርን ግልጽ አድርገን ማውራት ትንሽ ስለምንፈራ ነው እንጂ አብዛኛው ሰው ይሄ ነገር ጥያቄ ፈጥሮበት ነበር። አሳያችኋለሁ የተወሰኑ ቪዲዮዎችን ማለት ነው። ስለነዚህ ነገሮችና ምልክቶች ነግራችኋለሁ። ግን ከዛ በፊት ነፃነት ወርቅነህ ህይወቱ አልፏል ተብሎ ሶሻል ሚዲያ ላይ ሲዘገብም የመጀመሪያው አይደለም። እሱ ራሱ ከዚህ በፊት ሰዎች ህይወቱ እንዳለፈ አድርገው የዘገቡትን ዘገባ መጥቶ ለዛ ነገር ማብራሪያ ሲሰጥና በህይወት እንዳለ እሱ ራሱ ቀርቦ የተናገረበትን አንድ ቪዲዮ ላስታውሳችሁ እስቲ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሁፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ከዚህ በፊት እንደዚህ አይነት መረጃ ሶሻል ሚዲያ ላይ ተለቆ እሱ ስለዚህ ጉዳይ መልስ እየሰጠ የነበረበትን ቪዲዮ ነው አሁን ያሳየዋችሁ። እናም እንግዲህ አሁንም የብዙ ሰው ምኞት ምንድነው? ብዙ ሰው አላምንም ባይዘው አሁንም
ብዙ ሰው እያሰበ ያለው ነገር ምንድነው አሁንም እንደባለፈው ውሸት ነው ብሎ ቢነግረን የሚል ምኞት ነው አብዛኛው ሰው ጋር ያለው። ኮሜንት ላይ የሚሰጡ ኮሜንቶችን እያየው ነበር። አብዛኛው ሰው ቶታሊ ይሄን ነገር ማመን ከብዶታል። እንዴት የሚለው የብዙ ሰዎች ጥያቄ ነው። ነገር ግን የዛሬው በጣም በሚያሳዝን ሁኔታ እውነት ሆኗል ማለት ነው። እኔ እንግዲህ ምን ብዬ እንደማወራ እኔም ባይዘወይ ከእናንተ ውስጥ አንዱ ነኝ። አሁንም ቢሆን ነፃነት ወርቅነህ የለም የሚለውን ነገር አእምሮዬ በትክክል እየተቀበለው አይደለም እስካሁን ድረስ። ምክንያቱም ታሟል ብለን ገመትን እንጂ በትክክል መታመሙን ኢንፎርሜሽን በደንብ አልደረሰንም ነበረ። ከዛ በተጨማሪ ደግሞ ነፃነት ወርቅነህ የሚገርማችሁ ነገር ህመሙን ደብቆ ፈገግ ብሎ ነው ፕሮግራሞችን ሲሰራ የነበረው የቻለውን ያክል ማለት ነው። የቻለውን ያክል ፈገግ ብሎ ውስጡ ያለውን ነገር ደብቆ እንደምንም ጠንከር ብሎ ነው ፕሮግራሙን የሚሰራውና መታመሙን ትገምታላችሁ፣ ግን ይህን ያክል ለሞት ያደርሳል ምናምን ብላችሁ አእምሯችሁን ለማሳመን ይከብዳልና አሁንም እኔም እየተሰማኝ ያለው ነገር ይሄ ነው። ባይዘው ይሄን ቪዲዮ ከሰራው በኋላ ምናልባት ካመንኩኝ ነው እንጂ አሁንም በትክክል አምኜ አይደለም። ያው መረጃውን ማድረስ ስላለብኝ ነው እንጂ እየሰራው ያለሁት በትክክል እስካሁንም አላመንኩም። እውነት ሞቷል ወይስ ምናምን የሚል ነገር ውስጥ ያለሁት እና አብዛኛው ሰው እንደኔ ነው። እናንተም እንደኔ አይነት ስሜት እየተሰማችሁ እንደሆነ ገምታለሁና ቶታሊ ለማመን የሚከብድ ነው። ምን አለ እንደባለፈው ውሸት ቢሆን ይሄ ዜና ምን አለ የሆነ ሰው ለምን እንደዚህ ፖስትክ ብለን ቪዲዮ ብንሰራ ምን አለ እኔም መጥቼ እንደዚህ ነፃነት ወርቅነህ ታሟል ህይወቱ አልፏል የሚባለው ነገር ውሸት ነው ያልኩ ቪዲዮ ብሰራ ደስ ይለኛል። ግን ያው የዛሬው ውሸት ነው የምንለው ነገር ሳይሆን እውነት ሆኖ ተገኝቷል ማለት ነው። በነገራችን ላይ ነፃነት ወርቅነህን ሰዎች ሲያዩ የሚጠይቁት ጥያቄ ነበረ ከዚህ ጉዳይ ጋር ተያይዞ ነፃነት ወርቅነህ አር ዩ ኦኬ ሰላም ነው ምንድነው የሆነ ፊት ላይ የሚታየው ገጽታ የአይን ከለር ሰውነት ያጠራጥራል የሚል የብዙ ሰዎች ጥያቄ አለና ከነዛ ቪዲዮዎች ውስጥ ቲክቶክ ላይ ራንደም ላይ ያገኙትን አንድ ቪዲዮና አንድ ኮሜንት ላሳያችሁ። የምትወደው ትምህርት ግያስ ጂኦግራፊ። ዓለም ጠፍጣፋ ነች ክብ ናት ብለህ ነው የምታምነው አንተ? ጠፍጣፋ ነች። እኔም እንደዛ ነው የማስበው። ዓለም ክብ ናት ይላሉ ሰዎች። አንተ የምድር የትኛው ቦታ ነው መሄድ የምትፈልገው እንደ ጂኦግራፊ ተማሪነት? በላይ ማለት ወደ ሰማይ ያ ዓለም እኮ ከየምድር አይደለም። እናም እንግዲህ እዚህ ኮሜንት ላይ ራሱ ይሄን ኮሜንት ያደረገው ሰው ቀኑን እንደምታዩት 2024 3ኛ ወር ማለት ነው። የዛሬ 2 ዓመት አካባቢ ነው ይሄ ኮሜንት የተሰጠው። ኦልሞስት 2 ዓመት ሆኖታል። ነፂ አይን ቢጫ ሆኗል እና ይሄ ነገር ምንድነው ችግር አለ ወይ ብሎ የዛሬ 2 ዓመት ነው ባይዘውይና ለረጅም ጊዜ ህመም ውስጥ እንደነበረ ነው እንግዲህ የሚያሳየው። ከባድ ነው እንግዲህ ግን እንዳያችሁት አሁንም በውስጡ ይዞ ፈገግ ብሎ ፕሮግራሙን ድምጹን ራሱ ሲያወጣ እየታገለ እንደሆነ ያስታውቃል። ግን ስቲል ጠንከር ብሎ ፕሮግራሞቹን ለመስራት ነው የሚያስበውና ያ ነገር ነው እኛን እየሸወደን የነበረው እስካሁን። በጣም በጣም ያሳዝናል። ነፃነት ወርቅነህን እንግዲህ ኢቢኤስ ላይ ከትወና ስራው በተጨማሪ ኢቢኤስ ላይ በቃ ካሉ ዋና ሰዎች ውስጥ በቃ እሱ ነው አንደኛው። 3 ምርጥ ጋዜጠኞችን ጥራልኝ ብትሉኝ እኔ የምጠራላችሁ በቃ ሰይፉ አስፋው እና ነፃነትን ነው። ከዛ በኋላ እንግዲህ እነ ዮናስን እነ ሉላ ገዙን እነ እፀ ህይወትን ጠራላችኋለሁና እዚህ ጋር እንደምታዩት ለማመን ይከብዳል። አሁን እዚህ ጋር ካሉ 3 ሰዎች ካሉ 3 እንቁ ጋዜጠኞች ከሰይፉ ከነፃነትና ከአስፋው መሸሻ በዚህ ሰዓት በህይወት ያለው ሰይፉ ነው። እስቲ እንዴት ነው የምታምኑት? አሁን ይሄን ምን ብላችሁ ነው ማለት ለመቀበል ራሱ ይከብዳል። 3ቱም እንደምታያቸው ይህን ያክል እድሜያቸው የሄደ ምናምን ሰዎች አይደሉም እና ከነዚህ 3 እንቁ ጋዜጠኞች ውስጥ በዚህ ሰዓት በህይወት ያለው ሰይፉ ብቻ ነው። በጣም በቃ this is unbelievable የሆነ ምንድነው የሆነ ያለው እስከምትሉ ድረስ በጣም ግራ የሚያጋባ ነውና ተወዳጅ የሆኑ ወጣት የሆኑ አርቲስቶቻችንና ታዋቂ ሰዎችን የሚወስድብን ነገር ምንድነው? እኔ አይገባኝም እንግዲህ እና በቃ ፍጥነቱ አነጋገሩ ምናምን መቼም የማይረሳ ትውስታ ነው የሚፈጥርብን በእርግጠኝነትና ማለት በቃ ዘጎት ምርጡ የፊልም ሰው ምርጡ የትወና ሰው ብለን ኢትዮጵያ ውስጥ መቼም የምናስታውሰው ማንድረሳው ሰው የሚሆነው እንግዲህ ነፃነት ወርቅነህ በህይወት ቆይቶ ለረጅም ዓመት ቆይቶ
እንግዲህ አርጅቶ ብናወራ ከራሱ ጋር ያንን ያስታወሰ ምናምን ቢያወራ ጥሩ ነበር። ግን እሱ ካለፈ በኋላ የማይረሳ የጥበብ ሰው የማይረሳ የትወና ሰው ብለን እንግዲህ ስሙን እንደምናነሳ እርግጠኛ ነኝ። የሰራቸው ፊልሞች ብዛት፣ እያንዳንዱ ፊልም ላይ የሚያሳየው የሚገርም ትወና ብቃት፣ በቲቪ በሬዲዮ ማስታወቂያዎች ያለው ችሎታ፣ ከዛ በተጨማሪ ደግሞ እንደ ጋዜጠኛ የምታስታውሱ ከሆነ እኮ የቤተሰብ ጨዋታ እሱ ሆስት እያደረገ የነበረውን የቤተሰብ ጨዋታ ትቶ እሸቱ መለሰ ኮሜዲያን እሸቱ መለሰ ሲመጣ እኮ በጣም ከብዶን ነበረ እኮ። ኮሜዲያን እሸቱ መለሰ ጎበዝ ነበረ በጊዜው እኔ ማስታውሰው ነገር። ግን በቃ ያ ቦታ የነፃነት ወርቅነህ ነው በቃ የሚል ነገር አእምሯችን ላይ እንዲቀመጥ አድርጓል። ምክንያቱም በሚያሳየው ባለው ብቃት ማለት ነው። እና ሌላ ሰው ሲመጣ እሱን መተካት እስካይችል ድረስ በቃ እንዳይችል አድርጎ ነው አንድ ነገር የሚሰራው። እና ያ ነገር መቼም የሚረሳ አይደለም። እናም የእሱ አድናቂዎች፣ የነፃነት ወርቅነህ አድናቂዎች፣ ቤተሰብ፣ ዘመድ፣ ጓደኞች እንግዲህ ስንት ቤተሰብ አለው እንግዲህ ሙሉ ኢትዮጵያዊ በሙሉ ቤተሰቡ ነው። እና ሁላችሁም ኢትዮጵያውያን እንግዲህ እግዚአብሔር ያጽናችሁ። በጣም በጣም የሚያሳዝን ሁኔታ ወንድማችን አርቲስት ነፃነት ወርቅነህ ህይወቱ አልፏልና ይህንን ቁጭ ብሎ ቪዲዮ መስራት ራሱ ትንሽ ይከብዳል። በጣም በጣም የሚያሳዝን ነገር ነው። አመሰግናለሁ እንግዲህ